ያለነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናልች ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ቀልብ ያላችሁ ለምታበረታቱኝ ሁሉ ከልብ አመሰግናለሁ ማለት ነው። እንግዲህ ድራማ ደስ የሚልና አስተማሪ ድራማ ጥቅም ወዳዶች እንግዲህ መጨረሻቸው ላይ ምን እየሆኑ እንዳሉ የምናይበት ነው ማለት ነውና ጄሪ እንግዲህ ከዚህም በፊት ከሙስጠፋ ጋራ እንደነበረች የሱን ጊዜውንም ገንዘቡንም ስትበዘብዘው እንደኖረች አሁን ግን ወደ አቶ አምናን ቤት ገብታ እንግዲህ አቶ አምናንንም ለባልነት መርጣው እንግዲህ እሱ ምርጫው ያው ጄሪ ብትሆንም በንዴትም ቢሆን በልህም ቢሆን ጄሪን የመረጣት ግን እሱን የቀረበችው ለጥቅም እንደሆነ ነው። ነገር ግን ያው ለጌታም ጌታም አለው አይደል የሚባል ለተንኮለኛም ተንኮለኛ አለውና እንግዲህ ሲፈን ሙስጠፋ ወደዛ ቤት ልታመጣ ችላለች ማለት ነው። ሙስጠፋ ደግሞ የድሮ የጄሪ ፍቅረኛ ሆኖ ተገኝቷል ማለት ነው። እንግዲህ መጀመሪያ በጣም ነው የተደነጋገጡት። እሷም ስታየው ሙስጠፋ ብላ በጣም ደንግጣለች። እሱም ጄሪ ብሎ በጣም ነው የደነገጠው ማለት ነውና በዛም አልነበር ሲፈን ስትመጣ ምንም እንደማያውቅ ሰው የሆኑትና ሲፈን እንግዲህ ተተዋወቂው ሙስጠፋ ይባላል ጓደኛዬ ነው ዘመዴ ነው ነበር ያለቻትና እሷ ሙስጠፋ እሺ ስለወኩ ደስ ብሎኛል እኔም ጄሪ ይባላለው ነበር ያለችው በመደንገጥና በመርበትበት እንዴት እዚህ ቤት ሊመጣ ቻለ ይሄ ሰውዬ? በቃ ህይወቴ ሁሉ ቤቴ ሁሉ እቅዴ ሁሉ ሊበላሽብኝ ነው እያለች በጣም ደንግጣለች ማለት ነው። ግን ያው አጋጣሚው በጣም የሚያስደነግጥ ቢሆንም ነገር ግን እሷም ወደ ክላሷ ገብታ ነበርና ክላሷ ገብታ ቁጭ ባለችበት ሰዓት እሱም ወደ ጄሪ ክላስ ለመግባት ሙከራ አድርገዋል ማለት ነውና ነገር ግን አምናንም ከብሌን ጋራ ውጭ ላይ ቆይቶ ደስ የሚል ጊዜ አሳልፎ ነበረ። ሲመለስ ሚስጥረኛዬ እባክሽ ወደ ቤት አትግቢ፣ ውጭ ላይ ትንሽ አብረን ቆይ ያላትና እሷም አይ ይቅርታ ከዚህ በላይ ስህተት መስራት አልፈልግም ነበር ያለችውና እሷም እኔ ላንቺ ስህተትሽ ነኝ ወይ ነበር ያላት አምናንና አዎ ስህተቴ ነክ፣ ትክክል አይደለም፣ ባለትዳር ነክ፣ የልጅ አባት ነክ፣ ይህን ሁሉ እያወኩ ካንተ ጋራ የማሳልፈው ጊዜ ካለህበት ስሜት ውስጥ እንድትወጣ በማለት አስቤ ነው ነበር ያለችውና እሱም እሺ ነበር ያላት። ነገር ግን ለጄሪ ጊዜ እንድትሰጣት እንድትንከባከባት ፈልጋለሁ። ደግሞ የልጅህ እናት ናት፣ በወደ ያዘችው ያንተ ልጅ ነው። ስለዚህ ልትንከባከባት ፍቅር ልትሰጣት ይገባል ለጄሪ ነበር ያለችውና እሱም እሺ አንቺን ካስደሰተሽ ሁሉንም ነገር አደርጋለሁ ነበር ያላትና ነገር ግን ሙስጠፋ እዛው አጠገባቸው ቁጭ ብሎ እየሰማቸው ነበር። እነሱ አላዩትምና እንግዲህ አምናን መለስ ሲል ሙስጠፋን ይመለከታል። እሱም አቶ አምናን ጤና ይስጥልን ነበር ያለው። እሱም በዚህ ሰዓት ምን ትሰራለህ እዚህ ጋር ቢለው አይ አዲስ አየር ለመቀበል ብዬ ነው የወይዘሪት ሲፈን እንግዳ ነኝ ነበር ያለው። እሺ በጣም ጥሩ በማለት ነበር ትቶት ሄደውና ነገር ግን ወደ ቤትም ሰብሰብ ብለው እራት በሚበሉበት ሰዓት ነበረ እንግዲህ ሲፈን አቶ አምናንም በጣም አመሰግናለሁ፣ እዚህ ቤት በጣም መልካም ሰው ነክ፣ ብዙ ነገር ለኔ አርግተክልኛል ነበር ያለችውና አምናንም እንግዲህ ከሌሎቹ የተለየ ነገር ምን ብላንቺ ያደረኩልሽ ነገር የለም ነበር ያለውና እሷም ለሚስትነት ባትመርጠኝም እድሉንም ባላገኘውም ነገር ግን አስቀይመህኝ አታውቅም፣ ለኔ ያለህ አክብሮት የተለየ ነው፣ ለዚህ ደግሞ በጣም አመሰግናለሁ። ይሄ ደግሞ እዚህ ጋር የምታየው ሙስጠፋ ይባላል፣ የድሮ ጓደኛዬ ነው፣ ዘመዴ ነው። ነገር ግን ታሪኩ በጣም አሳዛኝ ነው። እመስችል ከሆነ ማንኛውም ቀን ስራም ቢሆን በድርጅታችሁ ውስጥ ተላላኪነትም ቢሆን ማንኛውም ስራ ብታሰራው ደስ ይለኛል ነበር ያለውና ነገር ግን በጣም ችግረኛ ነው ስትለው እሱ ሊናገር ሲል ያው እግሩን ገጨት አርግተዋለች ማለት ነው እንዳይናገር። እሱ እንግዲህ እናቱን በመኪና አደጋ ነው ያጣው ሙስጠፋ። ስለዚህ በድሮ በጣም በተቸገረ ጊዜ እኔም ተቸገረ መንገድ ላይ በወደኩኝ ጊዜ እሱ ነበር እኔን የሚያግዘኝ። ስለዚህ በጣም የሚያሳዝን ሰው ነው። አቶ አምናን እንደምትረዳው ተስፋ አለኝ ነበር ያለችውና አምናንም እንግዲህ በጣም በማዘንና በጣም አዝናለሁ ወዳጄ በእንደዚህ በደንቡ ባለመታወቃችን፣ ታሪኩ ቢለያይም እኔና አንተ አንድ ነን ነበር ያለው። እንግዲህ እሱም እናት ስለሌለው ማለት ነው። ስለዚህ አይዞክ፣ በማንኛውም በሚያስፈልግህ ነገር እኔ ከጎንህ ነኝ ያለው አምናን ማለት ነው። ነገር ግን ከጎን የተጠነሰሰላቸው ነገር ስለማያውቅ ነው
ነገር ግን እዚህ ጋር አስተያየቷም ሁሉ ነገሯም ምንም ደስ አይልም። ወይዘሮ ሙርዚና በጣም ሁላቸውንም እየተጠራጠረቻቸው ነው ማለት ነው። ምክንያቱም አንድ ሰው ወዳጄ ነው እኔ ሊጠይቀኝ ነው የሩቅ ዘመዴ ነው ብላ እዛ ቤት አስገብታ፣ ነገር ግን ደግሞ ሌላ ስራ ካልቀጠራችሁልኝ ማለት በጣም ድፍረት ነው ማለት ነውና ይሄ ነገር እንግዲህ ጥርጣሬ አሳድሮባታል ወይዘሮ ሞርዚና ላይ ማለት ነው። በዛው መሀል እንግዲህ ፍሪዝ አጠገባቸው አልነበረችም። ፍሪዝ እንግዲህ ሜርሲ ናት። አክስቴ ሜርሲ የት ሄዳ ነው እያለ እየጠየቀ ነበረ። እሱም እንግዲህ አላቅም የት እንደሄደች ነገር ግን በድርጅቱ መኪና መጣለው ብላለች ነበር ያለችው ወይዘሮ ሙርዚና ና የእሷ ቤት አለማደር ና ቤት አለመኖር ጥያቄ ቢፈጥርባቸውም ግን እነሱ የራሳቸው ህይወት እንደቀጠለ ነው ማለት ነው። ወይዘሮ ሙርዚና እንግዲህ ቃል ጋ ደውላ ስለ ሜርሲ ባል ያወቀው ነገር አለ ወይ በማለት ነበር የጠየቀችው። እሱም አዎ ያገኘውት አዲስ መረጃ አለ ስለ ሜርሲ ባል በጣም የሚገርም ነው ነበር ያለው። እሷም የሆነ ነገርማ እንዳለ አውቅ ነበረ፣ እሺ ንገረኝ ምንድነው ነበር ያለችው። እነሱም ለዚህ መረጃ ከበድ ያለ ብር እንድታስገቢ ፈልጋለሁ ነበር ያላትና እሷም እሺ አሁን አስገባለሁ ንገረኝ ብትለው በአካል መጥቼ ቤት ነው መነግርሽ ነበር ያለውና ቀጥታ እንግዲህ በአካል መጥቶ ሊነግራት ነው ስለ ሜርሲ። ሜርሲ ባሏ ምን አርግታው ነው ምንድነው የተፈጠረው? ስለዚህ ስለ ባሏ ስትጠይቃት ሙርዚና በጣም ነው የደነገጠችው። እቺ ሴትዮ እቺ ጉርድ በርሜል የሆነች ሴትዮ ባለፈ ህይወቴ ልታስፈራራኝ እየሞከረች ነው እያለች ነበርና ነገር ግን እሷም ስለ ሜርሲ ባል ለማወቅ በጣም ጓጉታለች ማለት ነው። ስለዚህ ሜርሲ እኔ ስለማታውቂ ነው በቅርብ ከዚህ ቤት መንቅሬ ነው ማስወጣሽ እያለች ትገኛለች ማለት ነው ወይዘሮ ሙርዚና። ነገር ግን ቃልም ለሷ ወሬ ለማቀበል እያመራ ይገኛል። ማታ ላይ ነበርና ነገር ግን ብሌንም ወደ ታች ስወርድ አምናንም ከክላሱ ሲወጣ ደረጃ ላይ ይገናኛሉና እሱም እንዴት አደርሽ ይባባላሉ በተለመደው የሀገራችን ሰላምታና ነገር ግን እሱም ደስ የሚል ነበር አዳሪ ካንቺ ጋር ያሳለፍኩትን ትዝታ እያስታወስኩ ደስ የሚል አዳር ነበር ያላትና እሷም እንግዲህ ፈገግ በማለት በጣም ደስ ይላል አዳራችን ተመሳሳይ ነው ነበር ያለችው። ያው እንግዲህ አዳራቸው ተመሳሳይ ሆነው እሷም ከሱ ጋር ያሳለፈችውን ትዝታና ደስ የሚል ጊዜ እያሰበች ነበረ፣ ደስ የሚል ጊዜ ያሳለፈችው ማለት ነው። እሱም ያው ተመሳሳይ ነው ብትለውም ኦኬ አንቺም እንደኔ በትዝታን ያሳለፍሽው ይላት። አይ ብላ እንግዲህ ላለማስነቃት እየሞከረች ነበረ። በዚህ መሀል ሲነጋገሩ ነበር። በደረጃ ላይ ድንገት ቃል ከች አለባቸውና ብሌን ግን እሱ ሲመጣ አይታው ስለሆነ ባይኗ ወደ ታች እያየች ስለሆነ ወደ እሱ ወዳለበት ጋር አምናን እንግዲህ ወደ ታች ማየት ችሏል ማለት ነው። እሷም እንዴ ቃል በጠዋት በዚህን ሰዓት መጣህ ነበር ያለው አምናንና አዎ እባክህ እንቅልፍ አሊዝ ብሎኝ እኮ ነው የመጣሁት ነበር ያለውና አይ እሺ በጣም ጥሩ ስለዚህ በቃ ሳሎን ጠብቀኝ እመጣለሁ ብሎት ነበር ካጠገቡ ሄደውና በዛን ሰዓት እንግዲህ ብሌን ባጠገቡ ልታልፍ ስትል ነበረ እጇን ያዛትና በሰላም ነው ለምን ትይዘኛለህ ብትለው አይ ከባለ ትዳር ወንድ ጋራ ምን ትሰሪያለሽ በዚህን ሰዓት ነበር ያላት። እሷ እንግዲህ ምንም ሰራ ይመስልሃል አጋጣሚ ነው እሱም ከክላሱ ሲወጣ እኔም ወደ ታች ስወርድ የተገናኘ ነው የልጅ አባት ነው ሚስት አለው ከሱ ጋራ ምን አይነት ግንኙነት የሚኖረኝ ይመስልሃል ነበር ያለችውና እሱም ይህን የመሰለ ውበት ይዘሽ አለመመረጥሽ በጣም ነው የሚያሳዝነው ነበር ያለውና ውበት ብቻውን ምን ያደርጋል ውበት ብቻ እኮ ከንቱ ነው ምንም አያደርግም ነበር ያለችው። እኔ ግን የታየኝ ከውስጥሽ ውበት ከውጭሽ ውበት የውስጥሽ ውበት ነው። ስለዚህ ለምን ከኔ ጋር አትሆኝም? ያላየሽውን ዓለም ደስ የሚል ጊዜን ማሳይሽ ነበር ያለችው። እሷ እንግዲህ ምንጭቅ በማድረግ ጤነኛ እንኳን አትመስለኝም በማለት ነበር እንግዲህ መንጭቃው ሄደችው። ከዛም እንግዲህ ሄዳ ጥያቄ የጠየቀችው ወይዘሮ እንግዲህ እናት ዛህራን ነበረ። ይሄ ቃል የሚባል ሰውዬ ማን ነው ምንድን ነው በማለት ጠየቀቻት። ወይዘሮ ዛህራም እንግዲህ እሱ መልካም ሰው ጥሩ ሰው የአምናን ቀኝ እጅ የክፉ ቀን ጓደኛው ነው ነበር ያለቻትና እንደዛ ነው እንዴ ነበር ያለቻት። ምን ነው ልጄ በሰላም ትላት። እንግዲህ አይ በተደጋጋሚ እዚህ ቤት ስለማየው ለዛ ልጠይቅሽ ብዬ ነው እናቴ ምንም አይደለም ነበር ያለችው። ብሌን ግን የጠየቀችባት የራሷ ምክንያት አላት ማለት ነውና
እንግዲህ በጣም የሚያሳዝነው ነገር ሙስጠፋ የጄሪን ህይወት ያው ሊያበላሸውን ምስቅልቅሉ ሊወጣ ነው ማለት ነውና እሱ እንግዲህ በክላሷ ገብታ ቁጭ ባለችበት ሰዓት ነበረ ስጭኝ ያላት ማለት ነው። ምን ብትለውም እንግዲህ ገንዘቤን ያቃጠልሽውን ጊዜን ፍቅሬን ነበር ያላትና በጣም እንደደነገጠችው ላለፈው ጊዜና ገንዘብ እኮ ተጠያቂ እኔ ብቻ ሳልሆን አንተም ተጠያቂ ነህ ነበር ያለችውና እንደውም ስጪኝ ስላት በጣም ደንግጠን ነበር ሁላችንም እንደው እንደ ህዝብ እንደ ተመልካችም ማለት ነውና ግን ጊዜን ገንዘቤን መመለስ አለብሽ ነበር ያላትና እሷም እንግዲህ መመለስ እንደማትችልም አሁን ሌላ ህይወት እንደጨመረች እባክህ ከህይወቴ ውስጥ ውጣልኝ ያለች እንግዲህ እየለመነችው ነበርና በዚህን ዘመቼ ምን ልሰራ ነው ክላሴ የገባ የምትለው በዚህ ሰዓት ምን ልሰራ እምገባ ይመስልሻል? አልወጣም ነበር ያላትና እንግዲህ ንቅ አርግቶ ሊስማስል ነበረ አምና መጥቶ በር ያንኳኳው። ቀጥታ ወደ መጸዳጃ ክፍል ነበረ ያስገባቸው። አምናንም እንግዲህ ቆይታ በር ስትከፍትለት ምንድነው በዚህ ሰዓት በር የሚያስቆልፍሽ ነበር ያላት። በጣም በመደንገጥና በመርበትበት እንግዲህ አምናንዬ ለምን መጣክ? እንዴት መጣክ? በጣም ፈጠክ እያለችው ነበር። እንዴ በቤቴ እንዴት መጣክ ልትይ ነው እንዲጨራሽ ነበር ያላት። አይ ማለቴ በጣም እኮ በርዶኝ ነበረ ተኝቼ ነበር። ቆልፈሽ ነበር መተኙት አይደለ ብርዱ ቢላትም እንግዲህ አዎ በጣም ስለሚበርድ በቃ ብሩን ቆለፍኩት ለበስኩ ተኛው ምናምን እያለች በቃ መታወራው ራሱ ጥፍትፍት ብሎባት ነበር ጄሪና ነገር ግን ያው ውሽማ የምንበለው አልናቅም። ያውሱ መጸዳጃ ክፍል ሆኖ ነበር። ወደዛ ሊሄድ ሲል እንግዲህ ወደዛም እንዳይሄድ ከፊቱ ቆማ አምናን እየከለከለችው ነበርና አምናን ተኝቶ እንቅልፍ ሲይዘው ከብዙ ቆይታ በኋላ እንግዲህ ቀስ ብላ ሙስጠፋን አንሸራታ አውጥተዋለች ማለት ነው። እሱም አዋርድሻለሁ፣ እንደዚህ በቀላሉ አለቅሽም፣ ነገ የምናውረው ነገር አለ በስፋት ነበር ያላትና እሱም እንግዲህ አንቺ እኔም ብዙ ጎርተሽኛል፣ ብዙ በድለሽኛል። ስለዚህ አሁን ህይወትሽን ነው መስቀልቀል የማደርገው ነው ያላት። ሙስጠፋ እንግዲህ እዛ ቤት የመጣው ለሲፈን ለማገዝ ነው። ሲፈን እርዳታክ ያስፈልገኛል፣ እገዛክ ያስፈልገኛል፣ አብረን የምንሰራው ነገር አለ እዚህ ቤት ብቻዬን ነኝ እኔ የእናቴን ደም ገና መልሳለሁ ብላ ነበር እንግዲህ እሱን እንዲያግዛት ነገሮቹ እንዲቀሉላት ያመጣችው። እሱ ግን በተገላባጣሽ ያው በተዘዋዋሪ የራሱን ስራ እየሰራና ጄሪን እየተበቀለ ይገኛል ማለት ነው። ጄሪንም እንግዲህ ምንድን ያለው በቀጥታ 500,000 ብር አሁኑ ካልሰጠሽኝ ነገ ማሰጭኝ ከሆነ ሁሉንም ነገር እንዳልነበረ ነው ማደርገው፣ መስቀልቅሉ ነው ማውጣው ነበር ያለትና እሷም በጣም ነው የደነገጠችው። ኬትም አመጣሽ ኬትም ልታመጩ ትቻለሽ፣ እኔ ግን ብሩ እንድሰጪኝ ብቻ ነው እንጂ የምፈልገው ኬትም አምጩ ኬትም አያገባኘው ነበር ያላት። ኬት አመጣለሁ ብትለውም እንግዲህ ምን ብዬ ነው መቀበለው ብትለውም እንግዲህ ያው እኔ ምን ብለሽ ነበር የምትቀበኝ እንደዛው ብለሽ ተቀበዩ ምናምን ነበር ያላትና እሷም እንግዲህ አምናን ስለምትፈልገው እንግዲህ ከአምናን መራራቅ ስለማትፈልግ እሺ በቃ በማለት እንግዲህ በጣም ተናዳው ቃል እሺ በቃ ሰጥሃለሁ ብለው ነበረ። ያው እንግዲህ ቃልን ተቀበልልኝ እባክን ፈልግ የሆኑ ለአንዳንድ ወጪ ነበር ያለችው ስትለው እንግዲህ እሱም እችን አጋጣሚ መጠቀም አለብኝ ነበር ያለው ቃል ማለት ነው። እንግዲህ ቃልን መልከስከስ አምሮታልና እችን አጋጣሚ በመጠቀም እንግዲያውስ እኔ ብሩን እቀበልሻለሁ፣ አንቺ ግን አንድ ሁለት እንድትይልኝ ፈልጋለሁ ነበር ያለው። እሷም እንግዲህ ያው ከኔም ብር ትፈልጋለህ ማለት ነው? አይ ብር አይደለም እጅ በእጅ ሌላ ውለታ ነው። ብሩን ስሰጥሽ አንቺ ደግሞ ብሌን ልሰጭኝ ይገባል ነበር ያላት። እንዴት ብትለው እንግዲህ ብሌን ከኔ ጋር እንድታድር ማድረግ እኔ ደግሞ ብሩን ላንቺ ማሰጠስ ነበር ያላትና እሷም እንግዲህ በዚህ መሀል ምንድነው ትዝ ያላት ያቺ 500,000 ብር ካልሰጠሽኝ ሁሉንም እንዳልነበረን ያደረኩት የሚለውን ትዝ ያላትና ስለዚህ ሁሉም እንዳልነበረ ከማረግ ብሌንን ከቃል ጋራ አንድ ላይ ባደርጋቸው ይሻላል ብላ ወስና ተነስታለች። ብሌን ግን ፊት የምሰጣት እንደዚህ አይነት ነገር የምታደርግም አትመስልም። ነገር ግን በተደጋጋሚ ከወይዘሮ ዛህራ ጋር ስለምትመካከር በጣም አስተዋይና በሳል ሴት ናት ማለት ነው። ነገር ግን እሱ ቃል እንግዲህ አምናንንም ምንድን ነው እያለ ያለው እችሊ ካንተ ፎከስ የሆነ ነገር ትፈልጋለች፣ የሆነ ፎከስ እንድሰጣት ትፈልጋለች፣ ለምንድን ነው ከሷ ማትርቀው እያለው ነበረ። እሱም አይ አጋጣሚ ነው እንጂ ምንም ከኔ የምትፈልገው ነገር የለም ነበር ያለው። ለምን ከዚህ ቤት አታስወጣትም ቢለውም አይ መውጣት የለባትም እዚሁ መቀመጥ አለባት የሚል ውሳኔን ያስተላለፈው። በጣም አስደንጋጩ ነገር እንግዲህ ጄሪም ወደ ቤት መታ ነበረ። ጄሪ ወደ ቤት ስትመጣ እንግዲህ ሙስጠፋና ሲፈረን አንድ ክላስ ውስጥ ታያለች። ጄሪ በጣም ነው የደነገጠችው። ጄሪ ምንድን ነው የሚያስደነገጣት? ድጋሚ እንግዲህ ኖት ጄሪ ሜርሲ በጣም ነው የደነገጠችው።
ሜርሲና ሙስጠፋም እንግዲህ የሆነ ግንኙነት አላቸው። እነኚህ ሰዎች በቃ ሚስጥራቸው ፈነዳ ማለት ነው። ፈነዳ እንድሮ አልሆነ። ሜርሲ በጣም ደንግጣለች፣ ሙስጠፋም በጣም ደንግጧል። ወይ ይተዋወቃሉ፣ የሆነ የምታውቀው ሚስጥር አለ። በጣም ነው የደነገጠችው። እሱም ፍጥጥ ብሎ ነው የቀረው፣ እሷም ፍጥጥ ብላ ነው የቀረው። እንግዲህ እዚህ ቤት ውስጥ ምን እየተካሄደ ነው በማለት እንግዲህ ሜርሲ የራሷን ስራ ጀምራለች ማለት ነው። ነገር ግን ያው የሆነ ያለው ሚስጥር አለ በመካከላቸው። ሜርሲ ግን ምንም እንዳልተፈጠረ ሆና ያው ቀጥ ብላ ገብታለች ወደ ሲፈን ክላስ ማለት ነው። ሲፈን እንግዲህ ለምን ይህን ሰው እንዳመጣችውም ቀጥታ የራሷ የምታውቀው ሚስጥር ስላለ ሙስጠፋን ለምን እዛ ቤት እንዳመጣች ሜርሲ ጠንቅቃ ታውቃለች። ሜርሲ ከነሱ ጋር አንድ ሆነች ማለት ደግሞ እዚህ ጋር የምትጎዳው ማናት? ወይዘሮ ሙርዚና ናት የምትጎዳው ማለት ነው። እንግዲህ እዚህ ጋር ስራዋን እየሰራች ነው ማለት ነው። በሚገርም ሁኔታ ሳታስነቃ እንግዲህ ሁላቸው ልትፈጃቸው ነው ማለት ነው ሲፈን። ነገር ግን እዚህ ጋር ሜርሲ እውነቱን ከተናገረች እሷም ልትዋረድ ትችላለች፣ ግን መናገር አትችልም። የእሷ ሚስጥር ደግሞ ወይዘሮ ሙርዚና እየያዘችባት ነው ማለት ነው። ብቻ ሁሉም ተሳስረዋል፣ እስር ስር ነው ያሉት ማለት ነው። እጅ በእጅ ተሳስረዋል። ማንም ወዴትም ማምለጥ የማይችልበት ሁኔታ ላይ ነው ያሉት እና ጄሪም እንግዲህ አንቺን ማየት አልፈልግም ነበር ያለቻት ሜርሲ። ማየት አልፈልግም፣ ከአጠገቤ ራቅልኝ። አንቺ እኔና አምናን ለማጣላት ብዙ ነገር እያደረግሽ ነው። ከዚህም በፊትም አንቺ ጋር ያሳለፍኩት ጊዜ እየቆጨኝ ነው። ከአጠገቤ ራቅልኝ፣ አታናግሪኝም። አንቺ በጣም መሰሪ ነሽ። ከጀርባዬ ይህን ነገር ታደርጊያለሽ ብዬ በፍጹም አስቤው አልሜውም አላቅም ነበረ። አንቺ ግን በጣም መጥፎ ሰው ነሽ ነበር ያለቻትና ስለዚህ ምን ነው የ80 በል ሆንሽብኝ እያለቻት ነበር እሷም እንዴ የ80 በል ሆንሽብኝ እኮ ዛሬ ትቼሽ ሲሄድ ነው እንደምትነጫነጭብኝ ከፋሽ መሰለኝ ነበር ያለቻት። እንግዲህ ጄሪ በጣም በመናደድ ውሃ እየጠጣች ነበር ኩሽናና እሱም እንግዲህ ለወይዘሮ ዛሃራ በጣም ተናዳ እቺ እማትረባ እያለች ነበር። ምን ወሽ ደግሞ ልጄ ብትላትም እቺ ሜርሲ ናታ እኔና ምናምን ለማለያየት ብዙ ነገር እያደረገች ነው የምትገኘው ነበር ያለቻት። ማን ነገረሽ ብትላትም ወይዘሮ ሙርሲና ነገረችኝ። ከሷ ራቂ፣ አንቺና ምናምን ልታለያያችሁ ነው ብላ አለችኝ። ሰላም ልጄ አስተዋይ ሰው ባለው ሳይሆን ቀስ ብሎ ነው የሚያስብበት። ተረጋግተሽ ቀስ ብለሽ አስቢበት ልጄ ነበር ያሏትና እንግዲህ መጨረሻው ምን ይሆን? ሜርሲና ሙስጠፋ እንግዲህ ተፋጠዋል መጨረሻ ላይ። ጄሪም እንግዲህ ቃልና ብሌንን አንድ አደርጋለሁ፣ ብሌንን ከሱ ጋር አሳድራለሁ እያለ ደፋ ቀና እያለ ትገኛለች። እንግዲህ አምናን ደግሞ በዚህ ነገር አይደራደርም። አምናን በብሌን በፍጹም አይደራደርም። በጣም ነው የሚወዳ ስለሆነ ማለት ነው። እንግዲህ ቀጣይ ምን ይሆናል የሚለውን እጄላችሁ እመመጣ ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። አዲስ ሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ።